ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ አድማጮቻችን የዕለቱን አዳዲስ መረጃዎች ይዤላችሁ ቀርቤያለሁ። እኔ አዘጋጅና አቅራቢው ቤቲ ነኝ። ዛሬ ቅዳሜ መጋቢት ቀን 12 2018 ነው። በዛሬው የዜና ሰዓታችን ከያዝናቸው አበይት ጉዳዮች መካከል በመካከለኛው ምስራቅ በተፈጠረው ውጥረት ምክንያት ኢትዮጵያ የነዳጅ አጠቃቀም መመሪያ ማውጣቷና ወደ ኤሌክትሪክ መኪኖች የሚደረገውን ሽግግር ማፋጠኗ ይጠቀሳል። በዓለም አቀፍ መድረክ ደግሞ በአሜሪካና ኢራን መካከል ያለው ጦርነት መባባሱን ተከትሎ ከፍተኛ የአሜሪካ ባለስልጣን ስልጣን መለቀቃቸውን ዋና የዓለም ሚዲያዎች ዘገቡ። በመጨረሻም ታዋቂው ራፐር አፍሮማን በኦሃዮ ፖሊስ የተመሰረተበትን አስቂኝ ክስ አሸንፏል። ዝርዝር መረጃዎችን አሁን እናቀርባለን። አብራችሁን ቆዩ። ወደ አገር ውስጥ መረጃችን ስናልፍ የኢትዮጵያ መንግስት በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት ችግር ተከትሎ ህብረተሰቡ ነዳጅ ቆጣቢ አሰራሮችን እንዲከተል አሳስቧል። በመካከለኛው ምስራቅ እየተባባሰ የመጣው ግጭት በዓለም አቀፍ የነዳጅ ገበያ ላይ እያሳደረ ያለውን ጫና ለመቋቋም የኢትዮጵያ የነዳጅና ኢነርጂ ባለስልጣን አዲስ መመሪያ አውጥቷል። በዚህ መሰረት የኤሌክትሪክ ተሽከርካሪዎችን ኢቪ አጠቃቀም ማፋጠን እንደ ዋና አማራጭ ተቀምጧል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤሚሬቶች ፕሬዚዳንት ጋር በስልክ በተወያዩበት ወቅት በቀጠናው እየተስተዋለ ያለውን ወታደራዊ ውጥረት በተመለከተ መክረዋል። ኢትዮጵያ ለኤሚሬቶች ያላትን አጋርነት ማረጋገጧን የኢቢሲ ዜና እና ሌሎችም የሀገር ውስጥ ሚዲያዎች ዘግቧል። በሌላ በኩል ወደ ዓለም አቀፍ እና ቀጠናዊ ዜናዎቻችን ስንሻገር ሲኤንኤን፣ አልጀዚራ እና ሲቢኤስ ኒውስ ዛሬ ጠዋት ይዘውት በወጡት ሰፊ ዘገባ መሰረት በመካከለኛው ምስራቅ የጦርነት አድማስ እየሰፋ ይገኛል። በተለይም አሜሪካና እስራኤል በኢራን ላይ እያካሄዱት ያለው ጥቃት አሳሳቢ ደረጃ ላይ ደርሷል። ይህንን ተከትሎም የአሜሪካ ብሔራዊ የጸረ ሽብር ማዕከል ዳይሬክተር የሆኑት ጆ ኬንት ኢራን በአሜሪካ ላይ የደቀነችው አፋጣኝ አደጋ የለም በማለት ጦርነቱን በመቋቋም ስልጣናቸውን ለቋል። ከዚሁ ጋር በተያያዘ የሆርሙዝ ስትሬት መዘጋቱ በዓለም የነዳጅና የማዳበሪያ አቅርቦት ላይ ከፍተኛ ቀውስ እየፈጠረ ይገኛል። በመጨረሻም ወደ አዝናኝ መረጃችን ስናልፍ በኤንፒአር ዜና እና በሌሎችም ሚዲያዎች በስፋ የተዘገበው የታዋቂው ራፐር አፍሮማን አስቂኝ የፍርድ ቤት ውሎ አሸናፊነት ይጠቀሳል። በ2020 ፖሊሶች ቤቱን ያለ አግባብ በፈተሹበት ወቅት የተቀረጸውን የደህንነት ካሜራ ቪዲዮ በመጠቀም ለመን ፓውንድ ኬክ የተሰኘ አስቂኝ የሙዚቃ ቪዲዮ ሰርቶ ነበር። በዚህ ቪዲዮ ላይ ፖሊሶች ቤቱን ሲበረብሩ እና አንደኛው ፖሊስ እዛ የተገኘ ኬክ ላይ ትኩረት ሲያደርግ ያሳያል። ፖሊሶቹ ቪዲዮ ስማችንን አጥፍቷል እንዲሁም የሞራል ጉዳት አድርሶብናል በሚል ለካሳ $4 ሚሊዮን አካባቢ ጠይቀው ክስ ቢመሰርቱም ፍርድ ቤቱ ግን የአፍሮማን ድርጊት የሐሳብን በነጻነት የመግለጽ መብት አካል ነው በማለት በነጻ አሰናብቶታል። አፍሮማን ከፍርድ ቤቱ ወጪ በቀይ፣ ነጭና ሰማያዊ ቀለም ባለው ልብሱ አሜሪካ አሸነፈች እያለ አሸናፊነቱን በደስታ አክብሯል። ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። ይህ ግሎባል ዴይሊ ኒውስ ነው። እኔ ቤቲ ነበርኩ። ሁሌም ተኩስና አዝናኝ መረጃዎችን ለማግኘት የዩቲዩብ፣ የአፕል ፖድካስት እና የስፖቲፋይ ቻናላችንን ሰብስክራይብ፣ ሼር ማድረግን እንዳትርሱ። መልካም ቅዳሜ ይሁንላችሁ።